እኔም ብለው ትላንትና የአፌት ሰርግ መጨረሻው ወዴት ሄደ? ቤታችሁ በሰላም ገባችሁ ወይ? ኤፍራታም ደግሞ እንዴት ሆነች የሚለው ነገር ያው ለማጣራት ሞክሬ ነበር። ያው ሁሌም እኔ ያሳስበኛል አንድ ነገር ተጀምሮ ሳያልቅ እንደዛ ሲቀር ማለት ነው። ያው ይዟት ሂዶ ይሆናል ወይስ እንዴት ነው ብዬ ያው ለመጠያየቅ ባለው መረጃ ለመውሰድ ያው ሞክሬ ነበረ። ነገር ግን በሰማሁት መሰረት ያው ያፌትም ማነው ያፌት እዛ በመውደቁ ኤፍራታም ደስ ብሏታል እና ይዟት እንደወጡ ከዛ ቤት ነው መረጃ በደረሰኝ። ከዛ ምን አሉኝ መሰላችሁ? በዚህ ብቻ መቼ ቆመ? ምን አለፋሽ ሰርጉ እንዳለ ወደ ናታ ተቀይሯል። ስለዚህ እዛው በተዘጋጀውን እንትን ኤፉዬና ናታን አንድ ላይ ለመዳር በድጋሚ ያኛው ሊዳር የተዘጋጀውን ወደዚህኛው ተገለበጠ ማለት ነው። ጌም በሉት ጌም ጨዋታ ነው ወይ በሉት። አዎ እኛም እንደዛ ነው። ያው ትላንትና ያፌት ሰርግ በመክሸፉ ሁላችንም ደስ ብሎናል። በቃ ደስ ብሎናል። የጨፈረም አለ ያልጨፈረም አለ ደስታ ወዶ የገለጸ ማለት በተለይ ደግሞ ቲክቶክ አካባቢ አለ በቃ የእውነት ማስመስ ቀወጡት። እንኳንም ፈረሰ ይሄ ነው ይሄ ነው ይሄ ነው በቃ ይሄ ነው እያሉ ያላሉት ነገር የለም። በቃ እንትናቸው ነው ያሳየው ታሪክ ማለት ነው። ይሄ ታሪክ ይቀመጥ። ሰው እንደዚህ ለፍቶ ደክሞ ሰርግ አዘጋጅቶ ሁሉ ነገር እንደዚህ የሆነ እንደሌለ ሲወድም ያሳዝናል። ያፌታውን ምንድን ነው የሚያስበው? ተነስቶ ይሆናል ወይ ምናምን ስላቸው አይ መነሳቱ መናቅም እኛም ምን አለፋን ይዘነው የሄድነውን መድኃኒታችን ሰርቶልናል። ስለዚህ ሰው ይነሳ አይነሳ የምናውቀው ነገር የለም። ሙሽራችን ይዘን ወተናል። እቅዳችም ያ ነበረ። ስለዚህ አሁን በድጋሚ ናታና ይፉዬን ልንድራቸው ነው። ስለዚህ መቼ ስራቸው የዛሬ ሳምንት እንዴ ዛሬ ሳምንት መቼ ዛሬ እሁድ እስከ ዛሬ ስለምታርቁታላችሁ እንደለበሱ ከነ እንዳማረባቸው እንደዚህ ከነ ሱፋቸው ከነ ቤሏቸው ምን ችግር አለው? እዛ እሁድ ለምንድን ነው ምናምን ስላቸው አይ ነበረ እንደዛ ግን ይሄ እሱን ምግብ አይደለምና ማለት የሰርግ የቤተሰብ ያዘጋጀው ምግብ ነው። እንዳያችሁት ነው። ምግቡም ትንሽ ምግብ ስለሆነ እኛ ደግሞ ብዙ ሰርገኞች ጠርተን ብዙ እንግዶች ጠርተን በደንብ ምግብ በየአይነቱ አዘጋጅተን በትልቁ ለመደገስ አስበን ነው። ሌላው ልክ ነሽ፣ ሁሉም ጃይዝ ነው። ሙሽሮቹም እንደለበሰ ነው። ቢፈለግ አንድ ሁለት ሶስት ሚዜ ነው። ቢንም ያው እንዳያችሁት አንድ ሚዜ መሆን ይችላል። ስለዚህ እኛው ዋና ያሳሰበን ይሄኛው ትንሽዬው ሰርግ በትልቁ አድርገን ምግቡ ማተልቀን እንደ እናንተ ምግብ አንሷቸው ነው ስላቸው የእኛ ምግብ አንሶን አይደለም እና በቃ እንትኑን እናሟላለን፣ ባህላችንን አሟልተን በትልቁ ደግሰን እንድራቸዋለን። የዛ ነው እዚህ በቀን ለመዳር ወይም ደግሞ ይህን ድግስ ለመደገስ ሲባል ነው የዛሬ ሳምንት እሁድ የሆነው። ስለዚህ ለዛ ነው እንጂ ሌላ ችግር የለም። በቃ እንኳን ደስ አላችሁ ምናምን አልኳቸው። በድጋሚ እነሱ እንኳን ደስ አለሽ አሉኝ። እኔም እንኳን በአብሮ ደስ አለን አልኳቸው። ያፌት አልተነሳም፣ ይነሳ የሚነሳ የምናውቀው ነገር የለም። መውደቁ ነው እዛው ነው ትተነው የሄድ ነው። ኤፍራታም ያኔ ደንግጣለች። እኔ እሱ ብራሱ እንዴት ባንዴ እሺ ብላ ሄደች ስላቸው እሺ በቃ ደንግጣለች፣ ግን ደስ ብሏታል። ይሁን የደስታ ድንጋጤ የድንጋጤ ደስታ የደስታ ድንጋጤ ሁለቱ ተፈራርቀውባት ነው አሉኝ። ነው አዎ ጥሩ እንኳን ደግ አደረጋችሁ። በቃ እንደዛ ከሆነ አሪፍ ነው። ሳምንት ማለት ነገ ነው። ዛሬ ሰኞ ነው። ከዛ በኋላ አንድ 4 ቀን 3 ቀን ነው የሚቀሩት። ምንም አይደለም ስላቸው እኛ መዛ ብለን ነው። ስለዚህ ደስ አይልም። ይሄን መረጃውን ማን ያቀብላችሁ ነበረ? አሁን የእናንተ የማልሆነው ነገር የለም። ይኸው ኬትም ያው ጎልጉዬ እመጣለሁ መረጃ ማለት ነው። እና ሳሁን ያሳዝንም ግን ያፌት ያሳዝናንም ያሳዝነኝም ደስ ባለኝ። ምክንያቱም ተንኮሉ አሽቃባጩ ከዚህ ሲያስመስል ሌላ ከዛ ሲያስመስል ሌላ ራሱ ሉሊት ራሱ ዘመኑ ቀንታ ነበረ። አይ ሴቶች ቀንታ ነበረ። በቃ እኛ እንደዚህ ቁጭ ብለን በቃ ያፌት አገባች ማለት በአቋራጭ ሀብታም ማለት ነው።
ይኸው አሁን አንቺ አባት ሲሞት እኔ በስሜ ምንም ነገር እኮ የለም፣ ምንም አልተደረገልኝም እኮ አይተሽዋል። እንደው እሷ በለጠችኝ። ትላንት መንገድ ላይ ወድቃ ተገኘች። ዛሬ አይ አይ ቅናት፣ አይ ቅናት አድርጎ ትላንት እናሰማችሁ አይደለች ሉሊት ስትናገረችው። በቃ እፉዬ በዛም በቃ በሆነ በመንገድ ላይ ስለተገኘች ወድቃ ስለተገኘች ወይም ደግሞ ተጥላ ስለተገኘች ጥሩ ነገር ማግኘት የለባትም ማለት ነው፣ በሉሊት ሀሳብ። አዎ የለባትም ማለት ነው። ስለዚህ ይሄም ቀይነት እዩትማ አይደው ቢሆን ራሱ ማለት ነው። ልካ ምቀኛ ከሩቅ አይመጣም፣ ከዛ ከአካባቢያቸው ሰው ነው የሚበላው። አሁን አመንኩ፣ እኔ አምናለሁ፣ እኔ አምናለሁ፣ የማላምነው የለም። ስለዚህ ምቀኛ ከሩቅ አይመጣምና ይኸው ምን አለፋት? ለምን ተናደደች? ለምን ተናደደች? ጓደኛዋ አልወሰደችባትም። እንደው ተገፍታለች እች ልጅ። ሉሊት ደግሞ ይሄ ነገር ታውቃለች። ዝም ብሎ በደፈናው ለመመስከር ካልሆነ በስተቀር ማለት ነው። ቤዛ ገፍታታለች እንዴ! በሁለትና የሚወደዱ ሰዎች ለያይታለች። ይሄ ሳታውቅ ቀርታ አይደለም። ሉሊት ታውቃለች። የተገፋች ልጅ እንደው አንቺ ብትገፊያትም አንቺ እንደዚህ ብትያትም የተሻለ አገኘች ምናምን ብላ የው ደስ ሊላት ይገባ ነበረ። ሉሊት ያው መቼም የምቀኛ ነገር ደስ አይለምና ወይል እንግዲህ ምንም ማድረግ አይቻልም። መቀኘት ከሩቅ አይመጣም የሚባለው ያው ከዚች ከራሷ ጋር አየን ማለት ነው። ምን ትላላችሁ? እውነቴ ነው ናቸው። ያው በሩቅ አይመጣም። ስለዚህ እንግዲህ እኔ አሁን የምለው ወደ ፊታቸውን እንግዲህ ያሳምርላችሁ። እንደው በዚህ ድንጋጤ ራሱ ጽዮን ራሱ ማስታወሱ ብትመልሽ ያኔ ምን ትያለሽ? አሁን በዚህ ጉዳይ እኔ ብዙ ጊዜ ማውራት ሞክሬያለሁኝ። ጽዮን ይበቃሻል። ይሄ ግማሽ ግማሽ እያስታወስሽ ሰውን አታነካኪ፣ ሰውን አታጣይ። ስለዚህ ኦልሬዲ ትመልሰሻል፣ ሙሉ ማስታወስ አለብሽ ብዬ ስንት የነገርኩሽ። አሁንም ይበቃል። የዚህ ደረጃ ከደረስሽ ያው ምን ይበቃሻል። ወደ ራስሽ ተመልሰሽ አሁን ሰብሰብ ብላችሁ ሌላ ጠላት ሳታፈሩ ሌላ ነገር እንድትሉ ቀጥ ብላችሁ ኑሯችሁ ኑሩ ማለት ነው። ግን ጎበዝ ናችሁ። በዛም በዚህም ሆነ በሲስተም ሆናችሁ ሳትረብሹ ምንም ይሁን ኩሽታ ሳትፈጥሩ ኤፍራታ በዚህ መልኩ ከዛ ተንኮለኛ ሰውዬ ማላቀቃችሁ እጅግ በጣም የምትደነቁ ሰዎች ናቸው። ግን ምን ላችሁ ፈልጌ ነው፣ ከአሁን በኋላ ሌላ ቦታ እንዳገቡ በቃ ይሄ ነው። ሌላ ነገር እንዳትፈጥሩ ማለት ነው። ይሄ ደግሞ አንድ ጽዮን ወደድካት ያለው አንድ ወጠጤ ነገር መስት ከሚበላው ልጅ ማለት ነው። እሱ አንዴ በጥፊ በሉትና ወደዛ እንትን በሉት። ምንም አላማረኝም። ይሄ ከኋላ የሚመጡ አንዳንድ እንትኖች አሉና ምን ልበላቸው አላውቅም። የዳጊ ጓደኛ ማለት ነው። ስሙ ራሱ አያዝም። ያፌት ደግሞ ያክስቱ ልጅ ያክስቱ ልጅ ነች መሰለኝ አሉ እንደዛ። ስለዚህ እሱ ልጅ ከአካባቢያችሁ ይራቅ። ነገ ደግሞ ጽዮን ወደድኩ እንዳለን። በነገራችን ላይ ያው ቢኒም አይኑ ያጠፋዋል። ሰሞኑ አንድ ገን የተናገረችው ነገር ምንድን ነው ትዝ ያለኝ፣ እኔ ብትዋደዱ ማነው ቢኒና ጽዮን ማለት ነው ደስ ይለኝ ነበረ ብትቀጥሉ ጓደኝነት። ግን አንተ የቀረብካት ለማስታወስ ያህል እንዲረዳት ቅረባት እንጂ ፍቅረኛ አድርጋት አልተባልክ ማለችው ነገር ተመችቶኛል። ግን የፈራሁት አለች ከኋላ እንደ ኤፍራታና እንደ ናታ ልትሆኑ አልፈልግም። በሆነ ባልሆነ ነገር ይሄ ነው የምፈራው እንጂ ምንም ችግር የለውም ብላ ገኒ ፈቅዳለች። እንግዲህ ቢኒ የገኒ የባል ወንድም ነው ማለት ነው። ሉቻ ነው ወይስ ምንድን ነው? እንደዛ አርቃ አስባለች። ገኒ እኮ አርቃ ታስባለች። ቢኒ ግን ያው እውነቷ ነው። ገኒ ይሄ ልጅ መጀመሪያ ስትቀርባት እኛም ነበርን ለማስታወስ እንዲረዳት እንደ ጓደኛ ያህኔ ትረሻዋለሽ። ያህኔ ስናስታውስ እንደዚህ የተጫወትን ጊዜ እንደዚህ ብለ ለማስታወስ ያክል ይረዳታል። አንተ ከሷ ጋር ጎን ሁን ነው ተባልክ እንጂ ፍቅረኛ አድርግ አልተባልክም። ሶሀድ ገኒ ልክ ነች ማለት ነው። ምክንያቱም የተጀመረው በእንደዚህ በፍቅር ምናምን አይደለም። ስለዚህ ያው ይሄ ደግሞ እናንተ እያለማመዳችሁ ወደ ፍቅር ቀየራችሁት። ቢኒ በተለይ እሷስ ያው ብዙ ማታቅም፣ በእሷ አይፈረድም በአንተ ነው ማለት ነው። ስለዚህ የኋላ እውነተኛው ስትሰማ ደግሞ ሲመልሳት አስበኸዋል? ምን ትል ይሆን? መጀመሪያም ትጠላህ ነበር እኮ ቢኒ። አስታውስ፣ ልብ በል አስታውስ። በጣም ነው የምጥላው ነበረ ከኋላ
ያው ስትቀርብ ስታዩ የምትወዱት ሰው ሲቀርባችሁ ትወዱታላችሁ። አሁን እንደዛ ነው የወደደችህ እንጂ በመጀመሪያ እንደው ለማውራት ራሱ ከወንድሟ ጋር ትደባደብ ነበረ። ስለዚህ አሁን ገኒ ያለችው ጥሩ ትክክል ነው። እኛም የምንለው ይሄ ነው። አይ ካላችሁም ቀጥሎ እስከ መጨረሻው ያዘልቅላችሁ። ሰላማችሁ ይብዛ። ባይ ባይ። ቪዲዮ ላይክ አድርጉ።